አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ከሰብሪና ጋር መጥተናል ማለት ነው። በመጀመሪያ ሰብሪና ሰላም ትበላችሁ። ሰላም ባያቸው። እንዴት ናችሁ ባያቸው። ለምን ሼር አታደርጉም ባያቸው። ሼር ላይክ ለምን አታደርጉም ባያቸው። ባያቸው መጀመሪያ ሰላም በይ። እዛ ሰላም ናችሁ ባያቸው። ደህና ናችሁ በይ በይ መጀመሪያ እዛ ደህና ናችሁ ባያቸው። እሺ ደህና ናችሁ። ኧረ ጉድ ይፈላ። ደህና ናችሁ ባያቸው መጀመሪያ እዛ ሻርፔ ነው ይሁን እናንተ የምንጣል እና ውዶችዬ ባለመመቻቸት ምክንያት ቪዲዮ ላይ እና እንደዛ ነው ተለያያለቻችሁ ነው ሰብሪና። በዛ ምክንያት ቪዲዮ መስራት አልቻልንም ማለት ነው። ዛሬ ከሰብሪና ጋር አብራችንን እየተቀደድን መጥተናል። ሸር ላይክ አድርጉ አበርታቱን ማለት ነው። ሸር አድርጉ ልምዳችሁ። ላይክም አድርጉ ባያቸው። ይይዝ ላይክም አድርጉ ባያቸው እንጂ ይይዝ ላይክ አድርጉ ባያቸው ባያቸው። አምጨላክልሽ አይለቀስም። ቪዲዮ ስንሰራ አይለቀስም ብዬሻል እንዴ? ይለቀሳል አይለቀስም? ማያት ባያቸው አሳያቸው እስኪ። እንትን እያላችሁ ነበረ እና ያው እውነት እንደሆነ አዋጁ እንደገና ደግሞ አንዳንድ ቦታዎች ላይ ያው እንትን እየተደረገ እንቅስቃሴ እየተደረገ ነው ያለው ማለት ነው። ኢንሻአላህ ዱአ አድርጉ። በነገራችን ላይ ግምት ከሚሰጣቸውና አሁን ብዙ ጊዜ የሚፈለጉ ቦታዎች ማይዝ ምን የሚፈለጉ ወይቱን እንዴት ናችሁ ባያቸው እስኪ ሰላም ባያቸው። ሰላም ባያቸው። ደህና ናችሁ ባያቸው። ደህና ናችሁ ባያቸው። ላውርድሽ እዛ ትሄጃለሽ። ሂጂ በቃ ለሁለት ስጫት እሱ ይሄንን ለሁለት ስጫት እና ውዶችዬ ሰብሪ እየረበሸች ስለነበረ ነው። ስለዚህ ምንድነው የምላችሁ እውነት ነው። ያው ከእውነትነቱን መቼም መንግስት ካወጣው ምንም ውሸት ነው የሚባልበት ታሪክ የለም ማለት ነው። ከግለሰብ አይደለም የተሰማው። ስለዚህ ኢንሻአላህ እንቅስቃሴ እየተደረገ ነው እና ምንላችሁ ነው ግምት ከሚሰጣችሁ ደግሞ ያኔ በእርግጥ አሁን ቦታው ከተፈለገ ከመንገድ በታች ያላችሁ ልጆች እማዬ ካካ ነው እኮ ተይ እንጂ ካካ ቆሻሻ ምን እየበላሽ ነው? ቆሻሻ እኮ ነው። ዘተፍ ሂጂ ሂጂ ተፍ ካካ ሂጂ ሂጂ እዛ እና ውዶቼ ሰብሪና እየረበሸች ስለነበረ ነው። ያው መንግስት ያወጣው ውሸት የሚሆንበት ታሪክ ስለሌለ ኢንሻአላህ ያው በቅርቡ ሁሉም ነገር እንትን ይላል ብዬ ተስፋ አድርጋለሁ። ህጋዊ ይሆንልናል ማለት ነው። ሲቀጥል ደግሞ ግምት ከምትሰጡ አሁን በተለይ ከመንገድ በታች ያሉ ቦታዎች ላይ አስፈላጊ የሆኑ ቦታዎች ላይ ግምት ይሰጣል። ባለመሬቱ ደብተር በሱ ስም ነው ብሩ እንትኑ ማነው ካሬ ተገምቶ ግምት የሚሰጠው ማለት ነው። ያ ሰው እንግዲህ እናንተ የገዛችሁ ሰው ጥሩ ሰው ከሆነ ያው የማይበላ ሰው ከሆነ የሚደርሰውን ይሰጧችኋል። አንዳንዶቹ ደግሞ ይክዳሉ። በነገራችን ላይ ከባድ ነውና ብቻ አላህ ከነዚህ አይነቶቹ ነገሮች ይጠብቀን። ከመንገድ በታች ያሉ ብዙ ቦታዎች ያው እንትን ተብለዋል ያኔ ግምት ውስጥ የሚገቡ ማለት ነው። ሌላው ደግሞ ኢንሻአላህ እንቅስቃሴ እየተደረገ ነው ማለት ነው። ሁላችሁም ዱአ አድርጉ እና ላይክም አድርጉ። ሌላ ኢንፎርሜሽን አዲስ ነገሮችን ማግኘት የምትፈልጉ ከሆነ ጥያቄዎች ካሏችሁ መጠየቅ ትችላላችሁ። በነገራችን ላይ ቦታ ማለት ነው አሁን ይሄን ከተባለ በኋላ ቦታ በጣም ጨምሯል። ህጋዊውም ሳይቀር ጨምሯል፣ ህገወጡም ጨምሯል ማለት ነው። ምክንያቱም ህጋዊ ሊሆን ነው የሚባልን ኢንፎርሜሽን ስለሚሰማ አሁን በቃ የቦታ ዋጋ በጣም ጨምሯል፣ ኦቨር ሆኗል ማለት ነው። ስለዚህ ትላንት የነበረው ገበያ ዛሬ የለም እየጨመረ እንደውም ለአንድ እህቴ ህጋዊ ቦታ ግዢልኝ ብላኝ ከዛ እስኪ አልነገርኳትም ምንም ወደ መሀል ከተማ ላይ ጠጋ ያለ ነው 3.5 ሺህ አሉኝ። 150 ካሬ ነው ማለት ነው። ምናልባት ከተከራከረች እስቲ ነግሪያት እንግዲህ እንደ ሀሳብ እሷ እስከ 2 ነጥብ ምናምን ነበር ያለችኝ። እስከ 2 ነጥብ ምናምን ኮምቦልቻ ላይ የለም ህጋዊ የሆነው ማለት ነው። በተለይ በእኛ በድሮ ምሪት አካባቢ ያው ምሪት ላይ ነግሪያቸዋለሁ በ1.6ም በ1.7ም መግዛት ትችላላችሁ። ነገር ግን በዚህ በየድሮ ምሪቱ አካባቢ ላይ አንደኛ ወይ አርማታ የተነሳለት ነው የምታገኙት። ያ ማለት ደግሞ 5ም 4ም መስሎኛል እንደዛ አካባቢ ነው የሚሸጠው። ወዳ ግን በእንትና መውጫው በአዲስ አበባ መውጫው ወደዛ አሁን ምሪት የተመሩት ቦታዎች ላይ በ150 ካሬ
በነገራችን ላይ ቦታ ሲመራ አሁን ላይ በ150 ካሬ ነው ሁሉም ቦታዎች ላይ እየተመሩ ያሉት ማለት ነው። ኮምቦልቻ ላይ ሌላውን ሀገር አላውቅም። እና በ150 ነው። ያ ማለት በወደዛ ያሉ ቦታዎች አዲስ ምሪት ላይ ሲሆን ዋጋ እንትን ነው ያኔ ይቀንሳል። ከዛ እያደር እየጨመረ ነው የሚሄደው። እና በእኔ አካባቢ አንዲት እህቴ ያለችኝ 3 ነጥብ የተሸጡ ቦታዎች ነበሩ። ነገር ግን በዛው ዋጋ ራሱ ፈልጊልኝ ብላኝ እየፈለኩላት ነበረ፣ ላገኝላት አልቻልኩም። ወደ ውስጥ አለፍ ብሎ ገበያ ያለ ነው፣ ቆንጆ ቦታ ነው። 3.500 ሺህ ብለውናል። ኢንሻአላህ እስኪ ሪከርድ አድርጌላት ነግሬያት አቅሟ የሚችል ከሆነ በነገራችን ላይ ገዝታ የምታስቀምጠው ታተርፍበታለች እንጂ የምታከስረው ነገር የላትም። ቦታ ህጋዊ የሆነ ነገር ከያዛችሁ ምንም የምትከስሩበት እንኳን ህጋዊ አይደለ። እኔ ብዙ ጊዜ እናገራለሁ፣ ህገወጥ ላይ ራሱ አንድም የምትከስሩበት ነገር የላችሁም ማለት ነውና አሁን ራሱ ግምት እንኳን ሲሰጥ እናንተን የሚያከስር ነገር አይደለም የምታገኙበት። እና ቤቱን ካለው የቤቱን ተገምቶ ግምት ውስጥ ገብቶ ከነ ቦታ ግምት ውስጥ ገብቶ ነው ሁለቱም ማለት ነው። ካልሆነ ደግሞ የእናንተ ቤት ቦታ ብቻ ከሆነ ቦታችሁ ብቻ ግምት ውስጥ ገብቶ ሌላው ተውትና አትክልት እንኳን ራሱ ግቢያችሁ ውስጥ ቢኖር እንኳን ያ አትክልታችሁ ግምት ውስጥ ገብቶ ነው የምታገኙት ማለት ነው። ስለዚህ እና ውዶቼ ካሜራ ቆንኩት ያው ከጀርባ ሰው ሲመጣብኝ ነው ማለት ነው። ስለዚህ የምታከስሩት ነገር የላችሁም ልላችሁ ነው። ሌሎች ጥያቄዎች ካላችሁ ማንኛውንም ሀሳብ ወደ እናንተ ጋር አድርሳለሁኝ ማለት ነው። በጠይቅ የምትፈልጓቸው ነገሮች ጠይቁኝ፣ ሀሳብ ሰጣችኋለሁ እላለሁ። ይሄን ቦታ ደግሞ እህቴን ነግሪያት አቅሟ የሚችል ከሆነ የምትገዛው ከሆነ 150 ካሬ ነው፣ በ10 ሜትር ላይ ነው። ያው 150 ካሬ ተመራ 10 ሜትር ላይ ነው ያለው። ወደ መሀል ከተማ ወይም ደግሞ ኮምቦልቻን ካወቃችሁ ድልድይ ወይም አማር መስጂድን አልፋችሁ ወደ ጨፌው መሄጃ ወደዛ አካባቢ ነው ይሄ ቦታ። 150 ካሬ ነው፣ 3.500 ሺህ ብሎኛል ባለቤቴ ማለት ነው። ጠይቆላት ነበረ እና እስቲ አቅሟ የሚችል ከሆነ ለእህቴ ነግሪያት ኢንሻአላህ። ምክንያቱም እሷን አሁን ትንሽ ችላ ያልኩት እስከ 3 ነው ብለውኛል ምናምን ስላት በቃ እኔ እስከ 2 ምናምን ነበር 2.500 ሺህ እንደዛ ነበር የምፈልገው። እስኪ እንደዛ ካገኘሽልኝ፣ እንደዛ ከሌለ እስከ 3 ከተገኘ ፈልጊልኝ ብላኝ ነበርና እየፈለኩላት ነበር። ያሉ የተባሉት ቦታዎች ተሽጠዋል። እንደነገርኳችሁ ዛሬ ገበያ በአሁኑ አታገኙትም፣ የነገውም በነገው አይገኝም ማለት ነው። ስለዚህ ያንን ቦታ እህቴ ካልገዛችሁ ምናልባት አቅሟ ካልቻለ መግዛት የምትፈልጉ ልጆች ያው ሳይጨምርባችሁ መግዛት ትችላላችሁ። ሌሎች ጥያቄዎች ካላችሁ መጠየቅ ትችላላችሁ። ያጠፋንበትን ምክንያት ነግሬያችኋለሁ። ሼር ላይ ካድርጉልን፣ ማንኛውንም ጥያቄዎች እናስተናግዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ከሰብሪና ጋር መጥተናል ማለት ነው። በመጀመሪያ ሰብሪና ሰላም ትበላችሁ። ሰላም ባያቸው። እንዴት ናችሁ ባያቸው። ለምን ሼር አታደርጉም ባያቸው። ሼር ላይክ ለምን አታደርጉም ባያቸው። ባያቸው መጀመሪያ ሰላም በይ። እዛ ሰላም ናችሁ ባያቸው። ደህና ናችሁ በይ መጀመሪያ እዛ ደህና ናችሁ ባያቸው። እሺ ደህና ናችሁ። ኧረ ጉዴ ፈላ። ደህና ናችሁ ባያቸው መጀመሪያ እዛ ሻርፔ ነው ይሁን እናንቺ ምን